ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ስለ ማቲያስ ኩኛ ልናወራችሁ ተመልሰን መጣናል። አድማጮቻችን ማቲያስ ኩኛ ወደ ማንቸስተር ዩናይትድ የሚያደርገው የመጀመሪያው ንግግር ተጠናቋል። ለመፈረምም ቅርብ ነው የሚሉ መረጃዎች አሉ። አንደኛ ማንቸስተር ዩናይትድ ከወልቭስ ጋር ብዙ ድርድር ማድረግ አይጠበቅበትም። 61.5 ሚሊዮን ፓውንዱን ብቻ መክፈል ነው። ከዛም ውጭ የማቲያስ ኩኛ 90 ሺህ ነው እንግዲህ በወልቭስ የሚያገኘው። ስለዚህ ከዚህ የተሻለ ደሞዝ እስከ 150 ሺህ ድረስ ማንቸስተር ዩናይትዶች ማስፈረም ይችላሉ። ይህ ድል ደግሞ ብዙ ነገሮችን ይዞላቸው የሚመጣ ይሆናል ተብሎ ይታሰባል። በተለይ ተጫዋች ለሩበን አሞሪም ማጫወት የተፈጠረ የሚመስል ነው። በ3-4-3 እንግዲህ በቪክቶር ፔሬራ አሰላለፍ ውስጥ በጣም ጥሩ ሚና እያሳየ ነው የሚገኘው። ማንቸስተር ዩናይትድ ወደ ፈርጉሰን ጊዜ የሚመልስ ተጫዋች ይሆናል ተብሎ ይታሰባል። ያ ማለት ምን ማለት ነው? እንግሊዝ ፕሪሚየር ሊግ ጥሩ ብቃታቸውን የሚያሳዩ ተጫዋቾችን በመግዛት ነበር ማንቸስተር ዩናይትድ የሚታወቀው። ቤርባቶቭ፣ ቴቬዝ ያላችሁ ወደ ኋላ ብትመለሱ በእንግሊዝ ፕሪሚየር ሊግ ጥሩ ፐርፎርማንስ ያሳዩትን ተጫዋቾች በሙሉ ያስፈርሙ ነበር። ቅርብ ጊዜ ወዲህ ግን ያንን በመተው በመላው ዓለም ላይ ተጫዋቾችን ማምጣት ላይ ተኩሩ ይገኛሉ። ያ ደግሞ የተጫዋቾች በእንግሊዝ ፕሪሚየር ሊግ ላይ መጣው መቸገርን እያጋጠማቸው እንደሆነ ይታወሳል። እንግዲህ የማንቸስተር ዩናይትድ ወርቃማ ጊዜያቶች ሲታሰቡ የነ ሩኒ ጊዜ፣ ቴቬዝ፣ ቤርባቶቭ ያን አጥቂዎችን ስትመለሱ ስታያቸው ከኤሪክ ካንቶና ጊዜ ጀምሮ ማንቸስተር ዩናይትድ ቤት ለውጥ ያመጡ ተጫዋቾች በእንግሊዝ ፕሪሚየር ሊግ የተጫወቱ ምርጥ ብቃት ያላቸውን ተጫዋቾች በቀጥታ ያስፈርሙ ነበር። የማቲያስ ኩኛ አንደኛ በእንግሊዝ ፕሪሚየር ሊግ በታዳጊው ቡድን ወይም ደግሞ ያን ያክል ጠንካራ ባልሆነው ወልቭስ ውስጥ ራሱን ብቃታቸውን የሚያሳይ ነበር። ስለዚህ ማቲያስ ኩኛ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር እንዴት ታዩታላችሁ? ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እስኪ እናንተን አስተያየት ልጠብቅ። በማቲያስ ኩኛ ዝውውር ምን ያክል ደስተኛ ትሆናላችሁ? የማንቸስተር ዩናይትድ የክረምቱ የመጀመሪያው ፈራሚ እንደሚሆን ብዙ መረጃዎች ያሳያሉ። በተለይ ማንቸስተር ዩናይትዶች አሌን ጋርናቾን የመልቀቅ ዕድሉ ሰፊ እንደሆነ የሚጠበቅ ነው የሚሆነው። በአውሮፓ መድረክ ተሳትፎ ላይ የሚወሰን ሊሆንም የሚችልበት እድል ይኖራል። ምክንያቱም ማንቸስተር ዩናይትድ ዩሮፓ ሊጉን የሚያሸንፉ ከሆነ አሌን ጋርናቾን ሆነ ኩቢ ሜኖን ቡድን ውስጥ ማቆየት ፍላጎት አላቸው። ነገር ግን ያ ማይሳካ ከሆነ ማንቸስተር ዩናይትድ ያለምንም አማራጭ ወደ ዝውውሩ በመግባት በዝውውሩ ላይ ተቀዳሚ ዓላማዎቻቸው ከሆኑት ውስጥ አንዱ ማቲያስ ኩኛ ነው። በእድሜው ምርጡ ብቃቱ ላይ የሚገኝ ተጫዋች ነው። ወዳድማቻችን በቀጣዩ ውድድር ዓመት 25 ዓመቱ ላይ የሚሆን ይሆናል። 25 ዓመት ማለት ደግሞ መሐመድ ሳላህን ሊቨርፑል ከሮማ ያስፈረመበት ነው። ስለዚህ ትክክለኛ ዝውውር በኔ እይታ ይመስለኛል። የተጫዋች ምርጥ ብቃቱን የማሳየት አቅም አለው። ከዛውጭ አንዳንድ እንደ ችግር የሚነሱ ምንድናቸው? የዲሲፕሊን ችግር አለበት የሚል ነው። በዘንድሮ ውድድር ዓመት 2 ጊዜ ከባባድ ቅጣቶች ተጥለውበታል። ነገር ግን ካያችሁት የተጫዋች ሁለቱንም እንግዲህ አንደኛ በውድድር ዓመቱ ቀይ ካርድ ሲያይ ለመጀመሪያ ጊዜ ነው በተጫዋችነት ታሪኩ። ስለዚህ እንደዚህ አይነት ችግር እንደሌለበት ነው። ከዛውጭ ደግሞ ምርጥ ብቃትን የሚያሳዩ ተጫዋቾች የባህሪ ችግሮች ከዚህ በፊት ነበረባቸው። ማንቸስተር ዩናይትዶች ውስጥ እንግዲህ ኤሪክ ካንቶናን ማንሳት ይቻላል። ሌላኛው ዋይን ሩኒን ማንሳት ይቻላል። ነገር ግን ምርጥ ብቃታቸውን የሚያሳዩ ከሆነ የቡድኑን ወኔ የሚመልሱ ከሆነ ማንቸስተር ዩናይትድን ወደሚናፍቀው የእንግሊዝ ፕሪሚየር ሊግ ወደ አውሮፓ ቻምፒዮንስ ሊግ የመመለስ ስራ በማቲያስ ኩኛ ላይ የሚያርፍ ይሆናል። ጥሩ ብቃት ያለው ማንቸስተር ዩናይትድ የክረምቱን ትልቁን የዝውውር ወጫቸውን የሚያወጡበት ማቲያስ ኩኛ ይሆናል ተብሎ ይጠበቃል። ምን ትላለች? ኮሜንት መስጫ ቦክስ ላይ አስቀምጡ። እንግዲህ በቪክቶር ፔሬራ በጣም ጥሩ ፐርፎርማንስ እያሳየ ነው የሚገኘው ቪክቶር ፔሬራን ከቀጠረ በኋላ ወልቭስ። ነገር ግን ወልቭስ በዘንድሮ ውድድር ዓመት በዚህ በፕሪሚየር ሊጉ እንዲቆይ ያደረገው ያለምንም ጥርጥር ጥሩ ብቃት ያለው ማቲያስ ኩኛ ነው ማለት ይቻላል። በተለይ ከሳጥን ውጭ ሹት አድርጎ የሚያስቆጥራቸው ጎሎች ወልቭስ እንግዲህ ከሳውዛምፕተን ባደረገበት ጨዋታ አሮን ራምስዴል አስገራሚ ሹት አስቆጥሯል። ጥሩ የሚባል ብቃት ያለው ነው። እንግዲህ ትልልቁ ቡድኖችን ትንንሽ ቡድኖችን ሁሉንም ቡድኖች ላይ ጎል ማስቆጠርን የሚወድ ተጫዋች ነው። እንግዲህ የግራ መስመሩን በሩበን አሞሪም ማጫወት ውስጥ 3-4-3 ነው። ከአማካኞቹ ሁለቱ የ8 ቁጥር አማካኞች ወይም ደግሞ አንዱ 6 አንዱ 8 ሆኖ መጫወት የሚችሉት አሉ። የመጀመሪያዎቹ አጥቂዎች ውስጥ 3-4-3 ስንል ሁለቱ 10 ቁጥሮች ውስጥ ማቲያስ ኩኛ አንዱ ነው የሚያገለግለው። በተለይ ደግሞ በግራው መስመር ይዞ መምጣት የሚችል ነው። ከርብ አድርጎ ወደ ውጭ ወጥቶ መምታት የሚችል ነው። ከዶርጉ ጋር ጥሩ ጥምረትን መፍጠር የሚችሉ ይሆናል። ማንቸስተር ዩናይትድ እንግዲህ ግራ መስመሩን በሚገባ እያደሰው እንዳለ የሚያሳይ ነው። ከሳጥን ውጭ ሹት ማድረግን የሚወድ ነው። ይህ ደግሞ ለማንቸስተር ዩናይትድ ጥሩ የሚባል ነው። በእንግሊዝ ፕሪሚየር ሊግ 55 ድሪብሎችን በማድረግ ደግሞ የተሳካለት ነው። ጥሩ ፐርፎርማንስ ያለው እንደሆነ ይህ የሚያሳይ ነው። በእንግሊዝ ፕሪሚየር ሊግ ጥሩ ብቃቱን ከሚያሳዩ ተጫዋቾች ውስጥ አንዱ ነው። ድሪብል በማድረግ አቅሙ ጥሩ ነው። ሹት ክሬቲንግ አክሽን በመንለው ብዙ ድሎችን መፍጠር የሚችል ነው። በማንቸስተር ዩናይትድ በድሪብል በማድረግ ከሁሉም ቡድኖች 18ኛ ይገኛል። ነገር ግን ይህ ተጫዋች የሚያመጡት ከሆነ ድሪብል በማድረጉ በኩል የተሳካ ድሪብል የሚያደርግ ነው። ከዛ ውጭ በ1990ዎቹና በ2000ዎቹ መጀመሪያ ይሄ ዞን 14 የሚባለው በሳጥኑ አካባቢ ላይ ኳሶችን ካገኘ 6 ቁጥሩን አልፎ ሹት የማድረግ
የማድረግ አቅሙ፣ ቅጣት ምቶችን የመምታት አቅሙ በቀኝ እግሩ በጣም ጥሩ የሚባል ነው። ከረጅም ርቀት መምታት አቅሙ፣ ኳስን የመቆጣጠር አቅሙ በጣም የሚደነቅ ነው። በአካላዊ ብቃትና ጥንካሬውም ማቲያስ ኩኛን ለሩበን አሞሪም ተመራጭ የሚያደርገው ነው። ሙሉ 90 ደቂቃ የመሮጥ አቅም አለው። ዩናይትድ የጎል ችግሮቹን ለመቅረፍ የመጀመሪያው ተመራጭ ይሆናል። ዩናይትድ ከማቲያስ ኩኛን ብቻ ሳይሆን አጥቂም ማስፈረም ይፈልጋሉ። እንግዲህ አሁን እንደሚባለው እንዳለ ሊያም ዴላፕን አንዱ ምርጫቸው አድርገዋል። ስለዚህ የሁለቱ ጥምረትን የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ እንግዲህ ጥሩ ብቃታቸውን ከሚያሳዩ ተጫዋቾች ውስጥ አንዱ የሆነው ማቲያስ ኩኛን ማምጣቱ አንደኛ ነን ፔናልቲ ኤክስጂ የሚባለው ወይም ደግሞ ከፔናልቲ ውጭ የሚፈጠሩ ድሎችን ካያችሁ በጣም ተመራጩ ተጫዋች ነው። በዚህ ነን ፔናልቲ ኤክስፔክትድ ጎሎችን ካያችሁ ምን ያክል አስቆጠረ ብላችሁ ካያችሁ እንግዲህ በሚፈጠረው የሚበለጠው በፎደን ብቻ ነው። ከፎደን ውጭ ያለ ፔናልቲ ብዙ ጎሎች አሉት። ባለፉት ሁለት የውድድር ዓመታት 26 ጎልና 11 አሲስት አድርጎ 38 የጎል አስተዋጽኦ በእንግሊዝ ፕሪሚየር ሊግ ላይ ያለው ነው። ስለዚህ በእንግሊዝ ፕሪሚየር ሊግ ላይ ልምድ ያለው ተጫዋቾችን ማምጣት ምን ይጠቅማል ካላችሁ በቀጥታው የቡድን ውስጥ እንዲሳካላቸው የሚያደርግ ነው የሚሆነው። ጥሩ ብቃት ያለው ነው። እንግዲህ ብሩኖ ፈርናንዴዝ እና ማቲያስ ኩኛን ወይም ደግሞ አማድ ዲያሎና እንዲሁ ማቲያስ ኩኛን የምናይበት እድል ሰፊ ሊሆን ይችላል። ከዝርክዚ ጋር ጥሩ ጥምረትን ሊፈጥር ይችላል። ዝርክዚ እንግዲህ ከኳስ ጋር ያለው ውህደት የሚደነቅ ተጫዋች ነው። ይህም ተጫዋች እንደዚህ አይነት ክህሎቶች አሉት። ማቲያስ ኩኛን እንግዲህ በእንግሊዝ ፕሪሚየር ሊግ ካያችሁት ከሳጥን ውጭ ሹት አድርጎ ማስቆጠር የሚችል ነው። ከዛ ውጭ ምን ይለየዋል ካላችሁኝ ደግሞ በጣም የተለየ የሚያደርገው በጫፉ በኩል ያ ማለት ነው ቡድኖች ወደኋላ በሚያፈገፍጉበት ጊዜ በ3-4-3 ትልቁ ሂደት የሚወስዱት ቦታ የትኛው ነው ካላችሁኝ ወደድማቻችን ተመላላሾቹ ናቸው። ሁለቱ ተመላላሾች መስመሩን ጠብቀው ይጫወታሉ። ያ ማለት በሁለቶቹ 3-4-3 ካል ነው ማለትም ከሶስቱ ተከላካዮች አራቱ አማካኞች ጋር አብረው ያሉት ማለት ነው። ለምሳሌ ዶርጉና ዳሎት ትልቁን ስራ የሚሰሩት ሁለቱ ተጫዋቾች ነው የሚሆኑት የማጥቃትና የመከላከሉን ባላንስ የሚሰሩት። ነገር ግን ይህ ተጫዋች በጣም ምቹ የሚያደርገው ሙሉ 9 ቁጥር ሳይሆን ፎልስ 9 ቁጥር መሆን የሚችል ነው። ወደ ሳጥን ሌት ሆኖ መግባት ይችላል። ሹት ማድረግ የሚችል ከዛ ውጭ ሳጥኑ ጠርዝ አካባቢ በሚገባ ሹት ማድረግ ይችላል። የማንቸስተር ዩናይትድ የአጥቂዎችን ችግር ሹት የማድረግ ችግራቸው የሚያግዝ ይሆናል። ብሩኖ ፈርናንዴዝን እንደዚሁ ሊያግዝ የሚችል ነው። ለማንቸስተር ዩናይትድ ትልቁ ሂደት ግን ቦል ፕሮግሬሽኑ ነው። ቦል ፕሮግሬሽን ማለት በመልሶ ማጥቃት ኳሱን ወደፊት ይዞ የሚሄድ አቅሙን በጣም የተለየ ነው። ኳሱን ወደፊት ይዞ ሲሄድ ደግሞ የቡድኑን ማጥቃት የሚያስጀምር ይሆናል። ማንቸስተር ዩናይትዶች እንግዲህ ራሽፎርድን በዚህ ቦታ ላይ እንግዲህ ይጫወታል ብሎ ያስቡ ነበር። ራሽፎርድ መልቀቅ የሚጠበቅ ነው። ሌላኛው ተጫዋች የሆነው እንግዲህ አላንደር ጋርናቾ ነው በዚህ ቦታ ላይ ሊጫወት የሚችለው። ስለዚህ ሁለቱን ተጫዋቾች የሚያጡ ከሆነ እንግዲህ በግራ መስመርም ላይ እንደሚለቅ የሚጠበቀው አንዱ አንቶኒ ነው። ስለዚህ እነዚህን ተጫዋቾች የሚያገኙትን ገንዘብ ለማቲያስ ኩኛ ለመክፈል ይፈልጋሉ። ከዛ ውጭ የሳውዝ አሜሪካ ተጫዋቾች ውስጥ አንዱ የሆኑት እንግዲህ አንዱ ጆሊንግተን ነው አይደል? በፕረስ በጣም ጠንካራ ከሚባሉ አማካኞች ውስጥ አንዱ ነው። ማቲያስ ኩኛ ግን የተሻለ ከጆሊንግተን ራሱ ፕረስ የሚያደርግ ነው ይላል። ነገር ግን እንደ ቡድን ያው ኒውካስትል ያጫወት ስታይላቸውም ስለሆነ የቶናሊ የጆሊንግተን እና እንዲሁም ደግሞ የብሩኖ ጎሜሬስ የአማካኝ መስመር ጠንካራ እንደሆነ ይታያል። ማቲያስ ኩኛ ፕረስ በማድረግም በጣም አሪፍ ነው። በጨዋታዎች ውስጥ እንግዲህ እስካሁን ድረስ በውድድር ዓመቱ 104 ፕረስ ያደረጋቸውን ኳሶች መቀማት ችሏል። ከዛ ውጭ መከላከል ላይ ወደኋላ ተመልሶ ጥሩ የሚባል ብቃቶችን ማሳየት የሚችል ተጫዋች እንደሆነ ብዙ መረጃዎች ያሳያሉ። ኦቨርላፕ በማድረግ መስመሩን ጠብቆ የመስመር ተጫዋች አይደለም። አሁን ይህ ነው የሚጠቅም ጨዋታ አሰላለፍ ሂደት ውስጥ 3-4-3 ሲሆንና 4-3-3 ሲሆን ወዳድማቻችን በጣም ልዩነቱ ምንድነው ካላችሁኝ 3-4-3 በሚሆንበት ጊዜ የመስመር ተጫዋቾቹ ማለትም በማንቸስተር ዩናይትድ ዶርጉና ዳሉት መስመሩን ጠብቀው ለማጥቃትና መስመሩ ላይ ሲያተኩሩ ከፊት ያሉት ሁለቱ ግን ወደ ማጥቃት ሂደቱ ላይ እንደ አጥቂም ሆኖ የመጫወት ግዴታ ይኖርባቸዋል። አማካኙን ማገዝ ይጠበቅባቸዋል። በ4-3-3 አጫወት ውስጥ ግን የመስመር ተጫዋቾቹ እጋቸውን ወይም ዳሩን ይዘው ፍላንኩን ይዘው የሚጫወት ይሆናል። በ4-4-2 ሲሆን ደግሞ በጣም ጠበቅ ያለው የነ ሪያን ጊግስና የነ ቤካምን የሚመልስ ይሆናል። ወደኋላ የሚያፈገፍኩ ይሆናል ማለት ነው። ስለዚህ የተሻለ አድቫንስድ ሮል ወይ ወደፊት ጠጋ ያለውን ሮል ሊይዝ የሚችለው ተጫዋች ነው። ጥሩ ብቃቱንም የሚያሳይ ይሆናል ብዬ አስባለሁ። በጣም ጥሩ ክህሎት ያለው ተጫዋች ነው ማቲያስ ኩኛ። በማንቸስተር ዩናይትድ የሚመጣው ነው። ትንሽ እንግዲህ ተጫዋችነት ታሪኩን ካየን ከሜንዝ ነው እንግዲህ ያመጡት። በጥሩ ብቃቱን አይተው እንግዲህ አንድሬ በርታ በአትሌቲኮ ማድሪድ አልተሳካለትም ነበር። ያ ትንሽ አሳሳቢ ነበር። ነገር ግን ወደ ማንቸስተር ዩናይትድ እንግዲህ አንዱ በአትሌቲኮ ማድሪድ እንዳይሳካለት ያደረገው የ22 የዓለም ዋንጫ ላይ ያለመጠራቱ ነበር። ነገር ግን ከዛ በኋላ ባሉት ፐርፎርማንሱ በወልቭስ እንግዲህ ጥሩ ገንዘብ ነው ያወጡበት። ወልቭስ በ44.5 ሚሊዮን ፓውንድ ነበር ያስፈረሙት። ክህሎቱን እንግዲህ ያሳየ ይገኛል። ወልቭስ አሁን ደግሞ በ60.5 ሚሊዮን ፓውንድ የመልቀቂያ አንቀጽ አለው። ያንን እንግዲህ ማንቸስተር ዩናይትዶች አክቲቬት እንዲያደርጉ የሚጠበቅ ነው የሚሆነው። ስለ ማቲያስ ኩኛ ያቀረብንላችሁ ፕሮግራማችን ወደ አድማቻችን ይህንን ይመስል ነበር። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።